የሆነ መኝታ ተሌለች እቺ ልጅ ቤት አላደረችም ማለት ነው። አታደርገው። ልጄ ውጭ አድራ ነው የተኝቼ ያደርኩት። እትዬ ይረጋጉ። እኔን ጎዳሁት። አገባሻለሁ ብዬ ልባን ሰበርኳት። ራስህን አትውቀስ ዴቭ። ለምንድን ነው ማለት? የአንቺ ቤት ጉድ እንደሆነ አመታት ቢያልፉ ምንም የሚቀየር ነገር የለው። ምን ነው ምን እነዚህ ደንባራ ሰራተኞች ማስላት ማያውቁ። ዳኒ እኔ አንተን አልካድኩም። ዝም በይ እባክሽ። ዶክተር እንዴት መጣ? ያሌ ነገር አስጨንቆኝ ነው። አደይ ደህና ነሽ? ደህና ነኝ ዶክተር። ተጨንቄ ያስጨነቅኳቸው አይደል? በጣም ይቅርታ። አንቺ ምን አጠፋሽ አይደል? እናንተ ተጫወቱ፣ እኔ ለዶክተር ቡና ላፍላ። ከዴቭ ጋር አወራችሁ እንዲህ አይደል? አይ ተመልሶ አልመጣም። እሺ አንቺስ ተረጋግተሻል? ሌላ ምን አማራጭ? እንደገና መሳቅ ጀምራለሁ። ሊሆንብሽ ለእያንዳንዱ ነገር ካሳ ታገኛለሽ። አመሰግናለሁ ዶክተር። አደይ ወይ ካልደበረሽ ከኔ ጋር ነው እንሂድ። ወዴት? አደይ ለአንቺ አስቤ ነው። እዚህ መሆን የለብሽም። አየር መቀየር አለብሽ። በዛውም ደግሞ አንዳንድ ነገሮች እናወራለን። እኔም ስራ ስላለብኝ ብዙ አልቆይም። እንሂድ። እሺ ለኔ ዴቭ ተጫወት። ለቫኬሽን ነው የሚመጣው። አይ አንተን ለማግኘት ነው የመጣሁት። እንደናፈቀኝ ያወቅሁት ሳይህ ነው። ስለተገናኘን በጣም ደስ ብሎኛል። ዶክተር ለምንድን ነው እዚህ በቃ ምን ችግር አለው? ዴቭ ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ውድ ሀገሬ ልጆች፣ ውድ ኢትዮጵያ እንዲሁም የሰው ዘሮች በሙሉ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬም በአዲስ ቪዲዮ ይዤላችሁ መጥቻለሁ። የሰራተኛዋ አደይ ድራማ ዛሬ ላይ ያየናቸው አስገራሚ ትዕይንቶች፣ ቁም ነገር ሀሳቦች እንዲሁም ወደፊት ቀጣይ ክፍል ላይ ምን ሊከሰቱ ይችላሉ በዚህ ቪዲዮ የተካተተ ነው። ለእናንተ ልናደርስ ወደናል። እናንተ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ እኔንም አበረታቱኝ። እስከ ፍጻሜው ተከታተሉ ማለት ነው። አደይ እና ዴቭ ዛሬ ላይ ቁርጥ ሆኖ አደይ አይነን ላፈር ብለዋለች። ዴቭ እጅግ በጣም ከፍቶታል። ልትረጂ ሞክሪ፣ በእናቴ መጥፎ ስራና ንግግር እኔ ልተችና ልገመት አይገባም እያለ ነው። ነገር ግን ደግሞ ምን ብትላት ነው በዚህ ልክ ከራሴም አልፎ ቤተሰቦችን ያንቋሸሸ እናትከን ዝምድና አልፈጥርም ብለዋለች። ከዚህ በኋላ አልፈልግም ስትልም አሰናብተዋለች። ዶክተሩ ካጠገቧ ሆኖ እያጽናናት በነበረበት መኝታ ክፍሏ ምን ታደርጋለህ ብሎት ነበር በሌሊ ቤት በሄደበት ሰዓት። ስላመማት ትንሽ ላበርታት ብዬ ነው ብሎም ሲነግረው መኝታ ክፍሏ ድረስ ነው ወይ በማለት ቁጣውን አሳይቷል ዴቭ። ዶክተር እንግዲህ ሁኔታዎቹን ተረዱ። የዴቭ እናት አሁን ላይ ነገሮችን ለማስረዳት አደይ አስቸጋሪ ነው። ምናልባት የልብ ድካም ስላለባት የሆነ ችግር ሊደርስባት ይችላል ብሏታል ዶክተር። እስኪ እንዲሁ አስረዳልኝ እያለው ነው ዴቭ። ሊያስረዳ ቢሞክርም አደይ ግን በፍጹም ሊሆን አይችልም ብላ አሰናብታው እጅግ በጣም ነገሩ እንደከበዳትም ታስታውቃለች። ታዲያ ዶክተሩ ከዛ ክፍል ሊወጣ ቢልም አትወጣም በማለት እጁን ይዘዋለች። ዴቭ የባሰ በሽቆ ወጥቶ ሂዷል። ለራሱ ይዘው የሚጨብጠው አቶታል። ለባቡሬም ሄዶ ከአደይ ውጭ መኖር እንደማይችል ቀድሞም ነግሮት ነበረ። ታዲያ ዛሬ ላይም ከፍቶት በመኝታ ክፍሉ ብቻውን አዝኖ ቁጭ ብለዋል። እናትየዋ አደይ የምትባል ልጅ በፍጹም ሊያገባ አይችልም በማለት ለታለምም ነግራታለች። ለፍቅር እናት ፍቅር ዛሬ ላይ በዴቭ እናት ዘንድ እየተሞገሰች ትገኛለች። ነገር ግን ውርደት ይጠብቃታል። ክፉ ስራ አንዳንዴ መጥፎ ስራ ከሰራን መልሱም ያው ነውና እንግዲህ የቤቱን ካርታ አስቀምጪል ብሎ በሰጣት ሰዓት አሳልፋ ስለሰጠችበት ለነለሊ በእርግጥ ሆን ብላም ባይሆንም ካስቀመጠችበት ቦታ ወስደውባታል። ስለዚህ ፍቅር አሁን ላይ ዴቭን ከቤት እንዳትመጣ ብለው ነበረ የእሷን የቤዛን ወንድም ዳኒን ማለት ነው። ዛሬ ላይ እሱ በጣም በሽቋል። እህቱ በእስር ቤት መሰቃየቷ እጅግ በጣም በህልም ሁሉ እያባተተው በጣም እየቃዥ ተመልክተናል። እህቴ የሆነችው ነገር አላት እያለም ሲነግረው ነበር ለገጀራው። ገጀራው ግን እህቴ የቴ ይላል። እሱ አሁን ከነመፈጠሩም ረስታ ይሆናል እያለ ነበረ። ታዲያ ዛሬ ላይ ፍቅርን በጨለማ ስትሄድ ይዟታል። የማልገኝ መስሎች ነው በማለት አፍኗታል። ፍቅር ይገባታል ብለን እናስባለን። ምክንያቱም ተንኮለኛ ለተንኮለኛ መጨረሻው ውጤት የሚሆነው አንዱን በአንዱ ላይ ተነስቶ ክፉ ስራ መስራት ነውና የቤዛ እስር ቤት መሆን ለፍቅር ዛሬ ላይ ትልቅ ጠንክ ፈጥሮባታል። ተይዛለሽ፣ በጨለማ አግቷታል። ሌላው ደግሞ ሩታ የዶክተሩ አፍቃሪ ዛሬ ላይ የጻፈችውን ደብዳቤ ደመቀ ከዶክተሩ ጋር በቢሮ በመሄድ አግኝቶ ስለነበር አንብቦባታል። ታዲያ አሁን ላይ ወይ ፎንቃ ሲልም ዶክተሩ ምን ማለት ነው ያላሰበችውን አታሳስባት፣ ምን እያልክ ነው ደመቀ እያለው ነው። ታዲያ የት ነበር ሲልም ስለ አደይ ሀሳብ ሲያነሳ አደይና ዴቭ እንደተጣሉ ዶክተሩ ነግሮት ደግሞም ለአጽናናት ይጀ ነበር ትንሽ ስላመማት ሲል
ፍጥነት ግን እያለም እየፎገረውና አንዳንድ ነገሮችን ሲታቸው ምነው አደይ አደይ ማለት አበዛ ብሎታል ዶክተሩ። ቆጣ እያለ ነገሩ እንዲታወቅበት ስላልፈለገ ዳይመንድ ጠንቅቆ አውቋል ዶክተሩ አደይን እንዳፈቀራት። አረኔ ላንተ ጎትቼም ቢሆን አምጥቼ ነው ምድርልህ እያለም እንግዲህ ሲነግረውና ዶክተሩ በነገሩ ግራ የተጋባ በማስመሰል ደመቀን ወሬህን ቀይር እያለው ነው። ታዲያ አሁን ላይ ከዴቭ ጋር መለያየታቸው እናትየዋ ዘንድ መሰደቧ ሁሉም ከአደይ ጎን ነው። ዴቭ ግን ብቻውን ነው በቤት ውስጥ ቁጭ ብሎ በክፍሉም ባለበት ሩታ ነበረች ድንገት ልታወራው ሄደችው። እሱ ግን ደህና አይደለሁም እባክሽ ውጪልኝ ብቻ የለሁም ብሏታል። አይዞህ ብላው እንግዲህ ወታለች ማለት ነው። ሩታ እንግዲህ ለዶክተሩ ያው እንግዲህ በሄደችበት ሰዓት ደመቀ አንዳንድ ጥያቄዎችን ሲያነሳላት ለምንድነው የሁለታችን ሚስጥር ያወጣህብን ስትል እኔና ባንቺ ምንድነው ሚስጥር ያለው በማለትም እንግዲህ ኮስተር ብሎ ፊት እየሰጣት አይደለም። ታዲያ ዛሬ ላይ ለካ ከኔ ብቻ ነው ስሜቱ ካንተ የለም በማለት እንግዲህ ግልጽ በሆነ መንገድ ነግራው ሁለተኛ አልመጣም ብላ ከቢሮ ወጥታለች። ይችልሽ ምንድን ነው ከታመመሽ መታከም ነው ነገር ካላት በግልጽ መናገር ነው በማለት ዶክተሩ ነገሩ እንዳልገባው ሆኖ ብቻ ግን የፍቅር ጥያቄ ግልጽ አድርጋ ባታቀርብም መንገዶች ሁሉ እንደዛ ናቸው። ዶክተሩ ግን ልቡ ያለው ከአደይ ጋር ስለሆነ በፍጹም የምትለውም ሆነ የምታደርገው ድርጊት ለሱ ጉዳዩም አልሰጠውም። ታዲያ ለሊም እያበረታታቻት ነው አሁን ላይ አደይን። አደይ ታዲያ እናቷ ወደ ከተማ እንዳትመጣ የሰርግ ፕሮግራም እንደሌለ ለእህቷ ነግራት እንድታስቀራት አድርጋለች። እውነታውን ለእህቷ ነግራታለች። እሷ ግን ለእናቷ አልተናገረችም። ዶክተሩም ለምን አትነግራትም ባላት ሰዓት እናቴን መዋሸት አልፈልግም ብለዋለሽ ማለት ነው። ያ ማለት ደግሞ ያስታውቅብኛል። ስለዚህ ስጠይቀኝ ውሸት ላወራት አልፈልግም፣ እውነታውን ደግሞ መናገር አልፈልግም ብላለች። እንግዲህ የአንቺም እናት ተቃውማ ነበር እኮ ስለዚህ እኔ እና አንቺ እንመካከር፣ ጊዜ ስጭኝና ተረጅኝ ብሏት ነበረ ዴቭ። ነገር ግን አደይ በፍጹም የኔና ያንተ እናት ልንወዳደር አንቺ አይችሉም እናቴ ክብርህን በሚነካ መልኩ ሳይሆን አይሆንም ማለችኝ። ነገሮቹን አስተካክለን ስንቀጥል ስታይ ደግሞ ነገሩን ተቀበለችን። ያንተ እናት ግን እኔን በጣም አውርዳኛለች። ስለዚህ ከእሷ ጋር ዝምድና ልፈጥር አልችልም። አንተም እሷው እናትህ ያመጣችልህን ሴት እና ያጨችልን ሴት አግብተህ ኑር ብለዋለች። ታዲያ ዛሬ ላይ ይችን አደይን በጣም የምጠላት የዴቭ እናት መጥፎዋ ለሰራተኛ ክብር የሌላት ሮማንና ሄለንን ስታሳድዳቸው ምግብ ይሄን ካልሰራችሁ በማለት ምን ትሰራላችሁ ውልቅ እያለች መጥፎ ንግግር ስትናገርና ስታሳቅቃቸው ተመልክተናል። ዛሬ ላይ አሹንም ቢሆን ሄዳ ከዚህ ዘበኝነት መውጣት ከፈለግ ይሄን ብር ያዝ፣ ስለዚህ አደይን አንድ ነገር አድርገህ ቆንጥጥ አድርገህ በማለት እንዴት ተባበራት ስትጠይቀው ዴቭም እንግዲህ በጣም ሁኔታዎቹ እንደተናደደ ታውቃለች። ነገር ግን ልጅ የማንም ሆነብኝ እድረዋለሁ እያለችን በዚህ ሳምንት ሴት አመጣለሁ እያለች ነው። ታለም ግን ማቃትን ሴት ለምን ተረጋጊ፣ አደይም ብታውቂያት እኮ ከኔ በላይ ተወጃታለች ስትል በፍጹም ላደርገው አልችልም ብላለች። የዴቭ እናት አልተቀበለቻትም። አሹም ታዲያ ሰው አላወቅሽም በማለት ገንዘቡን ፊቷ ላይ እንቺ ብሎ ወርውሮ ከዚህ በኋላ አደይ እህቴ ላይ ገንዘብ እኮ ነገ በልቼ እጥለዋለሁ፣ እህትነቱን ግን የትም አላገኘውም፣ በገንዘብ የሚገዛ ሰው አይደለሁም፣ በፈጣሪ አምኜ በጉልበት የሰርቼ የምበላ ሰው ነኝ ሲላትም ከጥበቃ ስራ መቼም አትወጣ ስትልም ይህን ያልሽው አንቺ እንጂ ፈጣሪ አይደለም ያዘጋጀልኝ አንዱ አምላክ የኔ የተሻለ ቦታ አለኝ ሲልም በአፋፏ መልሶላት፣ ነገር ግን ያደረገችውን የጠየቀችውን ጥያቄ ለማንም እንዳይናገርና ማንም እንዳይሰማባት በማድረግ ተናግረዋለች። እሱም በጣም ተናዶባታል ማለት ነው። እንግዲህ በዛ መሀል ይህን ብለው ስትገባ ተመልክተናል። ሄለንም ምግብ ልስራልሽ በማለት በምኝታ ክፍሏ በገባችበት ሰዓት ነይ በማለት አንቺ ደንባራ ብላ ትሰድባታለች። ከዛም በኋላ ግን ያደረገችው ድርጊት ምንድን ነው እንግዲህ አደይ የት ናት ስትላት እኔ አላቅም ወይ ለሊ ቤት ትሆናለች ባለቻት ሰዓት አጣርተሽ ያለችበትን ቶሎ ብለሽ ንገሪኝ፣ ስለ ዴቭና ስለ አደይ አዲስ ነገር ካለው ቶሎ ብለሽ ንገሪኝ በማለት ታዲያ ሁሉም ቢናደዱባትም ዛሬ ላይ ግን ምንም ማድረግ አይችሉም። የዴቭ እናት ናትና ግን ስነ ምግባሯ እጅግ በጣም የሚያጸይፍ የሚደብር ነው የምታደርገው ድርጊት። እንግዲህ አደይም ለሊጋ ነው ያለችው ማለት ነው። እንግዲህ በጣም ደብሯት ተጨንቃ፣ ነገር ግን ደግሞ ሁሉም ከጎኗ ስለሆኑ ደግሞ እበረታለሁ፣ ጠነክራለሁ፣ ለእናቴ ስልም ደግሜ ህይወቴን አድሳለሁ በማለትም እንግዲህ አደይ ጠንካሬዋን ስታሳየንና ስትመሰክርም ተመልክተናታል ማለት ነው።
ታጣቂን በስተመጨረሻ ያየነው ነገር ትንሽ አስፈሪ ነው። ያው በህልሟም ይሁን እንግዲህ በእውነቷ ተኝታለች። ፍቅር እንግዲህ ታግታለች በዳኒ በኩል ማለት ነው። ማንም ሰው አሁን ላይ ያወቀ የለም። ምናልባት እንግዲህ አግቶ እሷ አንድ ነገር ተብላ ቤዛ ከእስር ቤት ካልወጣች ፍቅር ምናልባት ከገታው ላታመልጥም ላይለቃትም ይችላል። ቢወዳትም እንኳን ከእህቱ አያስበልጣትም ማለት ነው። ሮማንና አሹንም እንግዲህ ሲፎጋገሩ አንዳንድ ነገር ሲባባሉም ተመልክተናቸዋል ማለት ነው። ዛሬ ላይ ያው እንግዲህ ፍቅር ናቸው ዛሬ ላይ ያሉበት ሁኔታ። እሷም ፍቅሩን ተረድተዋለች ብለን እናስባለን። ነገር ግን ይፋዊ አድርገው ደግሞ አልጀመሩትም። ግን በስተመጨረሻ ያየነው አደይ በተኛችበት እንግዲህ ሄደብና ትራስ ይዛ ልታፍናት እንግዲህ ከልጅ ህይወት እንድትወጪ አድርጌ ጸጥ ነው ማረግሽ የሚል ነገርም በህልሟም ይመስለናል። እንዲሁም ደግሞ እሷም በእውነቷም እያሳደደቻት ነው አደይን። እዚሁ ድርጊቱ ላይ ነው እንግዲህ ድራማው ያለቀው። አድማጭ ተመልካች የእናንተንም ግምት፣ አስተያየት፣ ላይክ፣ ሰብስክራይብ እያደረጋችሁ በኮሜንት ጻፉልኝ። አመሰግናለሁ።